እንደምን አመሽታችኋል ተመልካቾቻችን። ከኢቲቪ 57 የምሽት የቢዝነስ መረጃዎችን ይዘን ቀርበናል። ለእነዚህ መረጃዎች ደግሞ አጋር የሆኑንን ኦሮሚያ ባንክን እናመሰግናለን። ወደ ቀዳሚ መረጃችን እንለፍ። የኢትዮጵያ አቪዬሽን ኢንዱስትሪ ለማሳደግ የዓለም አቀፍ ኤርፖርቶች ግንባታን ከማከናወን ባሻገር ተወዳዳሪ ቴክኖሎጂዎችንም ጥቅም ላይ እየዋሉ መሆኑ ተገለጸ። በኢንዱስትሪው ላይ የሚስተዋሉ ችግሮችን በጋራ ለመፍታትና ቅንጅታዊ አሰራርን ለማጎልበት ያስችላል የተባለለት ዓለም አቀፍ የኢኖቬሽን ጉባኤም በአዲስ አበባ በመካሄድ ላይ ነው። ሳራ ሳህለ ስላሴ ተጨማሪ አላት። የአቪዬሽን ኢንዱስትሪው ኢትዮጵያ ውስጥ ከ78 ዓመታት በላይ የዘለቀ ነው። የኢትዮጵያ አየር መንገድም ከ140 በላይ ዓለም አቀፍ መዳረሻዎች ያሉት ቁጥር 1 አፍሪካዊ አየር መንገድ ነው። የአቪዬሽን ኢንዱስትሪውን ቅርጽ በማስያዝ የበኩሉን የተወጣና የአይካኦ ወይም ዓለም አቀፉ የሲቪል አቪዬሽን ድርጅት መስራች መሆኑንም የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ይገልጻሉ። ይህም በአዲስ አበባ ዓለም አቀፍ የአቪዬሽን ጉባኤ እንዲካሄድ አስችሏል። Under our national transport policy, we are expanding airport infrastructures. የትራንስፖርት ፖሊሲያችንን መሰረት በማድረግ 6 አዳዲስ ኤርፖርቶችን በመገንባት ላይ ነን። ዓለም አቀፋዊ ተደራሽነታችንን ለማጎልበትም የቦሌ ኢንተርናሽናል ኤርፖርትንም በማዘመን ላይ ነን። ኢትዮጵያ ደህንነቱን የጠበቀ በረራ የሚለውን የአይካኦ አጀንዳን በመተግበር ላይ ናት። በአርቲፊሻል ኢንተለጀንስ የታገዘ የአየር ትራንስፖርት ቁጥጥርን መከተልን ጨምሮ የላቁ ቴክኖሎጂዎችን በመጠቀም የካርቦን ልቀትን በመቀነስም ለአካባቢ ጥበቃ ትኩረት ተሰጥቷል። የኢትዮጵያ አየር መንገድ ወደ ሎሚ ሎንጋሜ እና ኬሳንጋሜ ያደረገው መስፋፋትም ለፓን አፍሪካዊነት ያለንን ቁርጠኝነት የሚያመላክት ነው። የአቪዬሽን ኢንዱስትሪው ለቱሪዝም ዘርፉ እድገት እያደረገ ያለው አስተዋጽኦም ከፍተኛ ነው ተብሏል። የቱሪዝም ሚኒስትሯ ወይዘሮ ሰላማዊት ካሳም የኢትዮጵያ አየር መንገድ አፍሪካን ከዓለም ጋር በማስተሳሰር ለኢኮኖሚ እድገት ላበረከተው አስተዋጽኦ ዓለም አቀፍ ጉባኤው እንዲዘጋጅ ማስቻሉን ተናግሯል። ሁላችሁም እንደምታውቁት የአየር ትራንስፖርት ለቱሪዝም እድገት ህይወት የሚዘራ ነው። አርማችን የሆነው የኢትዮጵያ አየር መንገድም ለቱሪዝም እድገቱ ከፍተኛ ሚና አለው። ሀገሪቱን ከ145 ዓለም አቀፍ መዳረሻዎች ጋር በማገናኘት ሀገራዊ ኩራታችን ሆኗል። የውጭ ምንዛሪን በማምጣት የስራ ዕድልን በመፍጠርና ቱሪዝሙን በመደገፍም የኢኮኖሚ እድገቱን በማፋጠን ላይ ይገኛል። በአፍሪካ ያለውን የኢኮኖሚ ትስስር በማሳደግ ያደረገው አስተዋጽኦም ለዚህ በአፍሪካ የመጀመሪያ ለሆነው ፎረም መዘጋጀት እንድትመረጥ አድርጓል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተሩ ጌታቸው መንግስቴም የግል ዘርፉን በማሳተፍ የአቪዬሽን ኢንዱስትሪውን ይበልጥ ለማዘመን እየተሰራ መሆኑን ተናግረዋል። አዳዲስ ትሬንዶች በአቪዬሽን ኢንዱስትሪ ውስጥ እያጋጠሙ ነው ያሉ። ውድድሩ በጣም ከፍተኛ ነው፣ ከሩቅም ከቅርብም። ስለዚህ አቪዬሽን ኢንዱስትሪውን በተለመደው መንገድ ብቻ መምራት ብዙ ርቀት የሚያስኬደን አይሆንም። ይህንን ታሳቢ በማድረግ የኢትዮጵያ ሲቪል አቪዬሽን ባለስልጣን ብሔራዊ የሲቪል አቪዬሽን ትራንስፎርሜሽን ፕሮግራም ላውንች አድርጓል። ይሄ ላውንች ሲደረግ ዓላማው ሀገራችንን ዋነኛው የአቪዬሽን ሀብ የማድረግ በአፍሪካ ትልቁ የአቪዬሽን ሀብ የማድረግ ነው። በአየር ትራንስፖርት ብቻ ሳይሆን በኤሮስፔስ ማኒፋክቸሪንግ፣ በጀነራል አቪዬሽን፣ በኤምአርኦ ሰርቪስ የምንለው፣ በኢኖቬሽንና ቴክኖሎጂ፣ በሰው ሀብት ልማትና በመሳሰሉት ዋነኛው ሀብ የማድረግ ዓላማ ይዘን ነው እየሰራን ያለ ነው። ሀብ መሆን ብቻ ሳይሆን ደግሞ በዓለም አቀፍ ደረጃ ተወዳዳሪ የሆነ አቪዬሽን ኢንዱስትሪ መገንባት። የአቪዬሽን ዘርፉን ይበልጥ ምቹ ለማድረግም ሀገራት የአየር ክልል ተደራሽነታቸውን ምቹና ክፍያቸውንም ተመጣጣኝ በማድረግ የአየር ትራንስፖርት ተደራሽነትን ማጎልበት እንዳለባቸው በጉባኤው ተነስቷል። የንግድና ቀጠናዊ ትስስር ሚኒስቴር የመጋዘን ደረሰኝ አሰራርን የሚያጠናክር አሰራር ይፋ አድርጓል። ባለፉት 9 ወራት ምርታቸውን በመጋዘን ላስቀመጡ 141 አምራች አርሶ አደሮች 739 ሚሊዮን ብር ብድር በምርት ማስያዣነት መስጠቱም ተገልጿል። ኤዶም አማረ እንደ ሀገር በ1996 ዓመተ ምህረት አዋጅ የወጣለት የመጋዘን ደረሰኝ አገልግሎት ስርዓት ከ2014 ዓመተ ምህረት ጀምሮ በንግድና ቀጠናዊ ትስስር ሚኒስቴር አስተባባሪነት ስራ ላይ ውሎ ቆይቷል። ምንም እንኳን የሚጠበቀውን ውጤት ማምጣት ባይችልም የመጋዘን ደረሰኝ ስርዓት የግብርና ምርቶች በአግባቡ ተቀምጠው የድህረ ምርት ችግርን ለመቀነስ የተዘጋጀ የአሰራር ስርዓት መሆኑን ስርዓቱን የዘረጋው የአሊያንስ ፎር ግሪን ሪዞሉሽን ኢን አፍሪካ በኢትዮጵያ ዳይሬክተር ይሄነው ዘውዴ ያብራራሉ። መጋዘን የዌርሃውስ ሪሲት ሲስተም የሚባለው ዘመናዊ የግብይት ዘዴ ነው።
እንደተለመደው ብድር በቀጥታ ከባንክ ሄዶ አርሶ አደሩ የሚያገኝበት መንገድ አይደለም። መጀመሪያ ምርቱን ተገምግሞ የምርቱ ጥራት ታይቶ መጋዘን ውስጥ ያስቀምጣል። መጋዘን ውስጥ ባስቀመጠው የምርት ልክ ሰርቲፊኬት ያገኛል። ሪሲት ደረሰኝ ይቆረጥለታል። ያንን ደረሰኝ እንደ ኮላተራል አሲዞ እንደ ቤት፣ እንደ መኪና፣ እንደ መሳሰለው ንብረት ያንን ሪሲት አሲዞ ብድር ይፈቀድለታል። ያ ብድር የሚፈቀድለት ከመጋዘን ውስጥ ካስቀመጠው የእህል መጠንና አይነት ጋር በተያያዘ መንገድ ነው። የመጋዘን ደረሰኝን አገልግሎት ማጠናከርና ማሳደግ ለኢኮኖሚ ግንባታ የሚኖረው ሚና ከፍተኛ እንደሆነ የሚገልጹት የንግድና ቀጠናዊ ትስስር ሚኒስቴር ዴኤታ ያስሚን ወብሐረቢ አሰራሩ አርሶ አደሩን በግብይት ተጠቃሚ ከማድረግ በላይ ምርቱን በማስያዝ የብድር አገልግሎት እንዲያገኝ የሚያስችል ነው ብለዋል። የእቃ ማከማቻ ደረሰኝ ስርዓት ተግባራዊ ማድረግ እንደ ሀገር ምርትና ምርታማነት እንዲያድግ አርሶ አደሩ በግብርና ላይ ለሚያወጣው ወጪ ለግብዓት የሚያወጣው ወጪ ተመጣጣኝ ሪተርን ወይ ደግሞ ገቢ አገኝበታለሁ ብሎ እንዲሰራ ጭምር ነው። አንዱ እንግዲህ አርሶ አደራችን የሚቸገርበት ነገር በባንክ ስርዓት ውስጥ ቋሚ ንብረት የምንለው ነገር አለ። እንደ ኮላተራል ወይ እንደ ማስያዣ ለብድር የሚጠየቀው ይሄ ላይ እንግዲህ አርሶ አደራችን ያ የምንለው ንብረት የለውም፣ ጥሬትን አይልም። ስለዚህ ይሄን ምርቱን አስይዞ እንዲበደር ከማድረግ አኳያ ይሄንን ስርዓት ፋይናንስ ተቋማት እንዲደግፉት ከማድረግ አንጻር ብዙ ስራ ሰርቷል ማለት ነው። ሚኒስትሯ ግማሽ ሚሊዮን ኩንታል በመያዝ ከ2.2 ቢሊዮን ብር በላይ እስካሁን ድረስ በዚህ ስርዓት ብድር መከናወኑን ይገልጻሉ። ይህ በቀጣይ ዓመት ተጠናክሮ የሚቀጥል መሆኑን በመጥቀስ ከ2.2 ቢሊዮን በላይ ግማሽ ሚሊዮን ኩንታል በላይ ምርት ተይዞ ብድር ተሰጥቷል ማለት ነው። እንግዲህ ከዚህ ውስጥ 1.4 ቢሊዮኑ በዚህ ዓመት የተሰጠ ነው። ስለዚህ በሚቀጥሉት ዓመታት ይሄ ሰፋ እያለ እያደገ የሚሄድበት ሁኔታ ስላለ ባንኮች፣ ፋይናንስ ተቋማት ራሳቸውን በዚህ ደረጃ ዝግጁ አድርገው በጋራ የምንሰራበት ነው። አሁን ላይ አርሶ አደሮች ስንዴ፣ በቆሎ፣ አኩሪ አተርና ሌሎች የግብርና ምርቶችን በመጋዘን በማስቀመጥ የአገልግሎቱ ተጠቃሚ መሆን ይችላሉም ተብሏል። ተመልካቾቻችን አሁን ደግሞ የምናልፈው ወደ ውጭ ምንዛሬና ዓለም አቀፍ የግብይት መረጃ ይሆናል። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካ ዶላር በ129 ብር ከ95 ሳንቲም እየገዛ በ132 ብር ከ54 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎች ተከታትለን እንመለስ። ተመልካቾቻችን ከኢቲቪ 57 ለምሽት ያዝንላችሁ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።